በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ አድማጭ ተመልካቾቻችን። እግዚአብሔር አምላክ ስለ እናንተ የተባረከና የተመሰገነ ይሁን። ጌታ ይመስገን። ዛሬ አንድ ማስታወቂያ ልነግራችሁ ፈልጋለሁኝ። ወንድማችሁ ፓስተር ላይከ ነኝ። እግዚአብሔር አምላክ ስለ እናንተ እጅግ አድርገን እናመሰግናለን። የቃለ ወንጌል ቴሌቪዥን አገልግሎት በየሳምንቱ እሁድ ከ1 ሰዓት እስከ 2 ሰዓት እንዲሁም ደግሞ ማክሰኞ ከ6 ሰዓት እስከ 7 ሰዓት ይተላለፋል። እንዲሁም ደግሞ ምናልባት መልእክቶቻችንን ሁሉ ለመካፈል የምትፈልጉ ሰዎች በዩቲዩብ ቻናላችን ቃለ ወንጌል ቴሌቪዥን የሚል አለ። በዛ እንግዲህ እንድትጠቀሙ እንዲሁም ደግሞ በቴሌግራም አሁንም ቃለ ወንጌል ቴሌቪዥን አገልግሎት የሚል አለ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በፌስቡክም ሊሆን ይችላል፣ በተለያዩ የሚዲያ አማራጮች ሙሉ መልእክቶቻችንን ሁሉ በዛ እንደምታገኙ ላሳውቃችሁ ፈልጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ደግሞ ይሄ ቴሌቪዥን አገልግሎት እግዚአብሔር አምላክ ረድቶን አግዞን እስከ ዛሬ ድረስ እንግዲህ 4ኛ ዓመታችን ነው። እግዚአብሔር ይመስገን። ይህን የቴሌቪዥን አገልግሎት እንግዲህ በየዓመቱ ክፍያ ያለው። ስለዚህ ይሄ አገልግሎት እንዲቀጥል በዚህ ጸጋ ተጠቅመናል። በጸሎት በትምህርት በእግዚአብሔር ጸጋ ተጠቃሚዎች ነን። ይሄ አገልግሎት እንዲቀጥል እንፈልጋለን የምትሉ የእግዚአብሔር ሰዎች ይህንን አገልግሎት ሳፖርት እንድታደርጉ በጌታ ፍቅር እጠይቃችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይህን አገልግሎት እንድትደግፉ በልባችሁ ያሳሰባችሁ ሰዎች ብቻ ቸርነትን በማድረግ ይህን አገልግሎት ወደ ላቀ ደረጃ እንድታደርሱት በጌታ ፍቅር እጠይቃችኋለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንግዲህ አገልግሎታችን ይቀጥላል። ወደ ቀጣዩ ትምህርት ይዣችሁ እሄዳለሁ ማለት ነው። ጌታ አምላክ ከእናንተ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ እግዚአብሔር አምላክ ለዘላለም የተባረከ ይሁን። ሳምንታዊ ፕሮግራማችን ቀጥሏል። ከኢቫንጀሊካል ቴሌቪዥን ጋር በመተባበር ያዘጋጀንላችሁን መንፈሳዊ ውጊያ የሚለውን ትምህርት አሁንም እንቀጥላለን። እግዚአብሔር አምላክ የተመሰገነ ይሁን። ባለፈው ሳምንት ስለ መንፈሳዊ ውጊያ እያወራን የመጣ ነው። አሁን 4ኛው ክፍለ ጊዜ ላይ ነው ያለነው። በጠላት ላለመጠቃት በእኛ በኩል ያሉትን ክፍተቶች እንዴት ማኔጅ ማድረግ እንዳለብን፣ ህይወታችን እንዴት መግራት እንዳለብን ተነጋግረናል። ስለዚህ ጠላት በህይወታችን ክፍተት የሚያገኝባቸው የተለያዩ ነገሮችን አውርተናል። ያልተገራ ስጋዊ ምኞት አንዱ ጠላት በህይወታችን እድል ፈንታ ከሚያገኝባቸው ነገሮች እንደሆነ ተነጋግረናል። እሱ ብቻ ሳይሆን ያለ ዕውቀት መመላለስ፣ ያለ እግዚአብሔር ዕውቀትና ፈቃድ መውጣትና መግባት፣ ይሄ አንዱ ዕውቀት ማጣታችን ለምናደርጋቸው ነገሮች ሁሉ ምክንያታዊ አለመሆንና ምክንያታዊ ስንሆን ደግሞ እንደ እግዚአብሔር ቃል ምክንያታዊ ስለማንሆን ጠላት በዛ አቅጣጫ ክፍተት አግኝቶ ህይወታችን የሚገዳደርበትን ነገር አይተናል። ስለዚህ ወደ ጦርነት የሚሄድ ሰው በመጀመሪያ ጠላቱን ከመዋጋቱ በፊት በመጀመሪያ ራሱን ነው ማየት ያለበት። ራሳችንን ነው መመርመር ያለብን። ምን ያህል አቅም አለኝ? ምን ያህል ጉልበት አለኝ? በዚህ ዓለም እንግዲህ እኔ የጦርነት ባለሙያ አይደለሁም። ነገር ግን መንፈሳዊ ዓለምን የምረዳው የምገነዘበው በመጀመሪያ ወደ መንፈሳዊ ጦርነት ከመሄዳችን በፊት ራሳችንን ማየት፣ እንደገናም ደግሞ በግራም በቀኝም ከፊትም ከኋላም ካሉ ወንድሞቻችንና እህቶቻችን ጋር ያለን ግንኙነት ማስተካከል ያስፈልጋል። እሱ ብቻ ሳይሆን ከእግዚአብሔር ጋር ያለን ግንኙነት ሁሉ መቃኘት፣ ማየት፣ መመርመር ያስፈልጋል። ስለዚህ ራሳችንን ባለማረማችን ገብቷችኋል። ስለ ሰይጣን ውጊያ ስናወራ አንዳንድ ሰዎች ሰይጣን በጣም አሳንሰው በጣም መንፈሳዊ ውጊያ አያስፈልግም የሚል አቋም ያላቸው ሰዎች አሉ። ይሄ በጣም ክፉ ለዘብተኝነት ነው። ባለፈው በመጀመሪያ ላይ ተናግሬዋለሁ። ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የተጻፉት የአዲስ ኪዳን መልእክታት መንፈሳዊ ውጊያ መኖሩን ያረጋግጣሉ ነው። ተዋጉት ነው የተባለው።
የምንዋጋው አዲስ ድል ለማስገኘት ሳይሆን በክርስቶስ ኢየሱስ ያገኘነው ድል ለማስተማር። ለዛ ነው ቁሙ ልበሱ የሚለው የኤፌሶን መጽሐፍ ምዕራፍ 6 ቁጥር 13። ስለዚህ ለጠላት እድል ፈንታ ባለመስጠት ወይም ደግሞ ክፍተት ባለመስጠት እንዴት እንደምንዋጋ ነው የተነጋገርነው። ስለዚህ ዛሬም ይዋጋኛል በጣም ብዙ ሰዎች በቤተ ክርስቲያን ለምክር አገልግሎት የሚመጡ እንዲሁም ደግሞ የምትደውሉ የምጸልይላችሁ ስለ ትዳራችሁ፣ ስለ ቢዝነሳችሁ፣ ስለ ስራችሁ፣ ከሰዎች ጋር ስላላችሁ ግንኙነት፣ ስለ ጮኛችሁ በጣም በተለያየ መንገድ የምትደውሉ ሰዎች አላችሁ። እግዚአብሔር አምላክ ይባርካችሁ። ማወቅ ያለባችሁ ነገር ምንድነው? መንፈሳዊ ውጊያ የሚባለውን ነገር ሰይጣን እንዲህና እንደዛ አደረገብኝ ከማለት ይልቅ ከኛ አቅጣጫ ያለውን ክፍተት መሸፈን ያስፈልጋል። መንፈሳዊውን ውጊያ በልኩ መረዳት ያስፈልጋል። በጣም በልኩ መረዳት፣ እንደ እግዚአብሔር ቃል መረዳት ያስፈልጋል። ሁሉንም መንፈስ ሁሉንም ውጊያ ማድረግም ተገቢ አይደለም። የምንታመነው በሥራው ጌታ እግዚአብሔር ነው። ሰይጣን ማለት ከእግዚአብሔር ጋር የተካከለ አቻ ጠላት ማለት አይደለም። እንኳን ከእግዚአብሔር ከአምላካችን ጋር ከኛ ጋር እንኳን እኩል አይደለም። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጠቅጠዋል የሚለው ሰይጣን አድራሻው ታች ነው። የዳነውን እንኳን ሊመጥን የሚችል ማንነት የለውም። ነገር ግን ይኸውላችሁ ልንገራችሁ፣ ሰይጣን ኃይለኛ አይደለም። ለኔ ሰይጣን ኃይለኛ አይደለም። ሰይጣን በጣም የ2000 ዓመትና ከዛም በላይ ኤክስፒሪየንስ አለው፣ ልምድ አለው። የተቀቡትን እንዴት እንደሚጥል፣ የእግዚአብሔርን ሰዎች እንዴት እንደሚያሳብ በጣም ዋይዝ ነው። ኤጀንቶቹ እነዚህ ጋኔኖች የሚባሉት እነሱን ለብዙ ሺህ ዓመታት ትውልድ ሲመጣ ትውልድ ሲሄድ ገብቷቸዋል። እሱ ግን ኤክስፒሪየንሱን ዴቨሎፕ እያደረገ ለብዙ ዓመታት የተካነ ክፉ ጠላት ነው። ስለዚህ ሰይጣን ኃይል ሳይሆን ያለው ጥበብ ነው ያለው። ኃይል ሳይሆን ያለው በጣም ቴክኒካል በሆነ መንገድ እናንተ በማትረዱት መንገድ ይመጣል። ለምሳሌ እናየዋለን የእግዚአብሔርን ቃል በኋላ ሳያችኋለሁ። የሰይጣን መንግስት እየናዳችሁ እያፈረሳችሁ እግዚአብሔር በውስጣችሁ ላይ ሰዎችን ዴሊቨር በማድረግ አጋንንትን በመስበር የጨለማን ስራ ስታፈርሱ የቆያችሁ ሰዎች ሰይጣን በምን አይነት መንገድ የእናንተን ነገር እንደሚያፈርሰው በማስተዋል ካልተንቀሳቀሳችሁ በስተቀር ሰይጣን ኢንዳይሬክት እናንተን ያጠቃችኋል። ለምሳሌ አጋንንትን በማስወጣት የተቀባ ሰው ቢኖር ወይም ደግሞ ሁሉም ክርስቲያን በእርግጥ እኔ እንደማምነው አጋንንትን የማስወጣት ያመኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያስወጣሉ ስለሚል ሁሉም ክርስቲያን በሰይጣን ላይ ኃይል አለው። ግን በተለየ ሁኔታ ደግሞ በዚህ ነገር እግዚአብሔር የባረካቸው ሰዎች አሉ። በዚህ ነገር ከተቀቡ በኋላ ራሳቸውን በትዕቢት ጸጋን በሚያስጥል ትዕቢት ህይወታቸውን አስሯቸው ህይወታቸውን እየበላ እየገዘገዘባቸው የሚኖሩ ሰዎች አሉ። የጸጋ ስጦታ ጥሩ ነው፣ ግን ደግሞ ባህሪ ካልተገራ አይጠቅምም። ካሪዝማ ጥሩ ነው፣ ካራክተር ግን ከሌለ ብዙም አይጠቅማቸውም። ይህንን እላለሁ። ስለዚህ የሰይጣን መንግስት ያፈረሳችሁ ሰዎች እናንተ ባልጠበቃችሁት መንገድ ሰይጣን እንዳያፈርሳችሁ ራሳችሁን በትክክል ማየት መቻል አለባችሁ። የትዕቢት መንፈስ እኔ መንፈስ ነው ብየዋለሁ። ስለዚህ እያወራን ያለነው ነገር ምንድነው? ክፍተት ባለመስጠት እንዴት ነው ሰይጣንን የምንዋጋ የሚል ነው። ስለዚህ ዛሬ የማሳያችሁ የተወሰኑ ነጥቦች አሉ። የመጀመሪያው ነገር ምንድነው? የትዕቢት ክፍተት ነው። በአንደኛ ዜና ምዕራፍ 21 ቁጥር 1 እስከ 2 እንደዚህ የሚል ቃል አለ። ሰይጣንም በእስራኤል ላይ ተነሳ ይላል። በጣም የሚገርም። ሰይጣንም በእስራኤል ላይ ተነሳ። እስራኤልን እንዴት እንደሚቀጣ፣ እስራኤላውያን እንዴት እንደሚገደሉ አሰበ ማለት ነው። ስለዚህ ምንድነው የሚለው? ሰይጣንም በእስራኤል ላይ ተነሳ ይላል። አዲሱ መደበኛ ትርጉም ምንድነው የሚለው? ሰይጣንም በእስራኤል ላይ ተነስቶ አንድ ነገር ማድረግ ፈለገ እና ሲፈልግ እንዴት አድርጌ ነው ይሄን ህዝብ አንድ ሰው መቅጣት ወይም ደግሞ አንድ ሰው ማሰናከል አላረካውም።
ኃያላን የሚወቁበትን መንገድ ነው የፈለገው። ስለዚህ ሲፈልግ ቤተ መንግስት ውስጥ የተቀመጠ ዳዊትን አገኘ። ያሳዝናል። ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው። ዳዊትም ኢዮአብን የሕዝቡን አለቆች ሂዱ፣ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውን አውቅ ዘንድ አሳውቁኝ አላቸው የሚል የእግዚአብሔር ቃል እናያለን። ማለት ሕዝብን መቆጠር ኃጢአት አይደለም። በዘኍልቍ መጽሐፍም እግዚአብሔር ሕዝብ እንዲቆጠር ትእዛዝ ያወጣበትን ጊዜ እናስታውሳለን። የትኛውም ሀገር ሕዝቦችን ይቆጥራሉ። የሕዝብ ቆጠራ የሚባል ነገር አለ። ነገር ግን ዳዊት ይህን ነገር በማድረጉ ኃጢአት የሆነበት ለምንድን ነው ብለን ስንል ዳዊት እንዲቆጠሩ የፈለገው ሌላው ዝም ብሎ እንደዚህ እንደው ሁሉም እስራኤላዊን የመቁጠር ጉዳይ ሳይሆን ምን ያህል ኃይል አለኝ የሚል ነው። ማወቅ የፈለገው ምን ያህል ሰይፍ የሚመዙ ኃይል አለኝ፣ ምን ያህል ጦር የሚያነሱ ኃያላን አሉኝ የሚል ነገር ነው የፈለገው። በጣም ነው የሚገርመው። ምንድነው ሪፖርቱን ከቆጠሩ በኋላ ሪፖርቱን ልንገራችሁ። ኢዮአብ እግዚአብሔር ሕዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉሥ ሆይ ሁሉ የጌታ ባሪያዎች አይደሉምን? ይህን ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ስለምን ያመጣል አለ። ነገር ግን የንጉሡ ቃል በኢዮአብ ላይ አሸነፈ። ኢዮአብም ወጥቶ በእስራኤል ላይ ተዘዋወረ፣ ወደ ኢየሩሳሌም መጣ። ኢዮአብም የቆጠራቸው የሕዝብ ድምር ለዳዊት ሰጠ። ከእስራኤልም ሁሉ 1,000,000 ከ100,000 ሰዎች ሰይፍ የሚመዙ ሰዎችን አገኘ። ሰይፍ የሚመዙ የሚለውን አስምሩበት። ዳዊት እንደምታውቁት የሰራዊት ጌታ እግዚአብሔር ከእረኝነት ቦታ ያነሳው ሰው ነው። ለቤተ መንግሥት የሚመጥን አይነት ሰው አልነበረም። ይህ ብቻ ሳይሆን ጎልያድን እንዲጥል ያደረገው በዙሪያው በነበረው ጭፍራ አልነበረም። ያ ትሕትናው ተወሰደ፣ ያ መልካምነቱ ተወሰደ፣ በእግዚአብሔር ላይ መደገፍን ተወ። ስለዚህ ጠላት ቢመጣብኝ ይህን ያህል ሰራዊት አለኝ ብሎ የሚታመንበትን ነገር ነው የፈለገው። እግዚአብሔር በዚህ ነገር በጣም ተቆጣ። የሚገርማችሁ ነገር ይህንን ነገር ለማድረግ ለማስፈጸም የተጠቀመው ኢዮአብን ነው። ኢዮአብን ጠራውና ሂድና እንደዚህና እንደዛ አድርግ ብሎ ሲነግረው ኢዮአብ ተቃወመ። ጌታዬ ሆይ ይህን ነገር ለምን ታስባለህ? በደልንስ በእስራኤል ላይ ለምን ታመጣለህ? ይህ ሊሆን አይገባውም ብሎ ምን አደረገው ይላል? ተቃወመው ይላል። ይኸውላችሁ ለጠላት ሐሳብ ተላልፈን የምንሰጠው ምክርን ማንሰማ ሰዎች ስለሆነ ነው። አንዳንድ ጊዜ ስልጣን ላይ ያለን ሰዎች ከሌሎች የተሻልንና ከሌሎች የምንበልጥ አድርገን ራሳችን የምንቆጥር ከሆነ ከጎናችን ያሉ ሰዎችን እኛንም ትውልድንም የሚያድን ምክር የማንሰማ ሰዎች እንሆናለን። እግዚአብሔር ከዚህ ያድናችሁ ወገኖች። የዳዊት ችግሩ ይሄ ነው፣ ምክር አለመስማት። ዳዊት ወገኖቼ ወይ እሱም ሊድንበት እንዲሁም ደግሞ በሺህ የሚቆጠሩ ወጣቶች በመቅሰፍት ከሚሞቱበት የቆጠራቸው ሰው እንዲቆጠሩ ያደረጋቸው ሰዎች በመቅሰፍት ተመተውበታል። እነሱን ሁሉ ሊያድን የሚችል ምክር በኢዮአብ በኩል መጣ። አይሁን፣ በደል ነው። ምን ማለት ነው? ንጉሥ ሆይ እኛ በእግዚአብሔር እንጂ በሰው አንታመንም፣ እኛ በአምላካችን እንጂ ሰይፍን በሚመዙ ኃያላን አንታመንም። ይሄ ባህሪ አይደለም፣ ይሄ ያንተ ልምምድ አይደለም፣ የመጣህበት ታሪክ ይህንን አያሳይም፣ ተው አለው ይላል። ነገር ግን መጽሐፍ ሲናገር የንጉሡ ቃል በኢዮአብ ላይ በረታ፣ አሸነፈውም ይላል። ምክር መስማት አለመቻሉ መቅሰፍትን ቁጠር፣ ምረጥ፣ ይቅርታ ምን ይሻላል?
ነቢይ ላከበትና የትኛውን የመቅሰፍት አይነት ነው የምትፈልገው አለው ይላል የእግዚአብሔር ቃል። ታሪኩን ሄዳችሁ አንብቡት። አንደኛ ዜና ምዕራፍ 21ን አንብቡት። የሚገርማችሁ ነገር ይሄ ቆጠራ ከጀርባው የዳዊት ሐሳብ አልነበረም። ከጀርባው የማን ሐሳብ ነበረ? የሰይጣን ሐሳብ ነበረ። አነሳሳው ይላል። አያሳዝንም ወይ? ትዕቢት፣ በውጫዊ ነገር መደገፍ፣ ትላንትና ያነሳሽን እግዚአብሔር፣ ትላንትና የረዳን እግዚአብሔር፣ ትላንትና አቅም የሰጠን ጌታ ዛሬ ስልጣን ሰጥቶ በከበረ ዙፋን ላይ ያስቀመጠን ጌታ እሱን ረስተ በስጋዊ ኃይል በውጭ ባለ ኃይልና ብርታት የምትደገፍ ከሆነ ተሸንፈሃል፣ ወድቀሃል የኔ ወንድም። ስለዚህ የሌሎችን ምክር ስማ ላለመውደቅ። አሁን ዳዊት ሰይጣን ተዋጋኝ ማለት አይደለም ያለበት እኔ ነኝ በቃ። ያንን አክሰስ ያገኘው ዳዊት ትዕቢት በሚባል ነገር ነው በሩን ከፍቶ ሰይጣን እንደፈለገ ቤተ መንግስቱን እንዲያምስ የፈቀደለት። አንዳንድ ጊዜ እንደዚህ ነው። ሰይጣን እድል ፈንታ አግኝቶ፣ ክፍተት አግኝቶ፣ ስፍራ አግኝቶ፣ የመቆሚያ እድል ቦታ አግኝቶ ህይወታችሁን፣ ትዳራችሁን፣ ኑሯችሁን፣ ዘመናችሁን፣ የእናንተን ነገር ሁሉ እንዲበጠብጥና እንዲያፈርስ እድል ፈንታ የምትሰጡት ምክር ባለመስማት ነው። ለወጣቶች መልእክት አለ። የታላላቆችን የጤናማ ጓደኞችን ምክር ስሙ። ታሸንፋላችሁ፣ ትወጣላችሁ። መጽሐፍ ሲናገር በመሳፍንት መጽሐፍ ምዕራፍ 13 ላይ ሶምሶን ወደ ፍልስጤማውያን ሰፈር ወርዶ ከፍልስጤማዊቷ ጋር የፍቅር ግንኙነት ሲያደርግ ቤተሰቡ ተቃውመውታል። ኖ አንተ የኪዳን ሰው ነህ፣ አንተ ናዝራዊ ነህ፣ አንተ የእግዚአብሔር ሰው ነህ፣ አንተ የቀባህ ሰው ነህ፣ አንተ መስፍን ነህ፣ ከነዚህ ሰዎች ጋር በምንም አይነት መንገድ ግንኙነት ማድረግ የለብህም ብለው ወላጆቹ መከሩት ይላል። አልሰማም። ስለዚህ አንዳንድ ጊዜ ያልተገራው ባህሪያችን ወይም ደግሞ ድንገት በህይወታችን ላይ ገንፍሎ የሚወጣው ያ ክፉ ባህሪያችን አንዳንድ ጊዜ ዋው እድል ፈንታ እንዲያገኝ ሊያደርገው ይችላል። በጣም ከቁጥጥር ውጪ የሆነ ቁጣ፣ በጣም ከቁጥጥር ውጪ የሆነ ፕራውድ የምናደርግበት፣ በዘራችን መመካት፣ በትምህርታችን መመካት፣ የትምክህተኝነት መንፈስ፣ ኩሩ መንፈስ ውድቀትን ይቀድማል ይላል። ውድቀት የሚመጣው ከኩራት በኋላ ነው፣ ከትዕቢት በኋላ ነው፣ ከትምክህተኝነት በኋላ ነው። አንዳንድ ጊዜ ላያችን ላይ ያሉ የጸጋ ስጦታዎች፣ በህይወታችን ላይ እግዚአብሔር ያስቀመጣቸው እነዛ ልዩ የሆኑ እድሎች እኛ ለትዕቢት ከተጠቀምንበት ሰይጣን ማኔጅ ያደርጋቸዋል። ታውቃላችሁ በአንደኛ ጢሞቴዎስ ምዕራፍ 3 ላይ ጳውሎስ መሪ ስትሾሙ አዲስ ክርስቲያንን መሪ አታድርጉ፣ አትሹሙ የሚል ነገር መመሪያ ሰጥቷል። ለምን? በትዕቢት ተነፍቶ ምን እንዳይወድቅ ይላል። ሰይጣን ትዕቢት ነው የጣለው። በልዑል እመሰላለሁ የሚለው ራሱን ከእግዚአብሔር ጋር ለማለካካት፣ ትከሻ ለትከሻ ከእግዚአብሔር ጋር ለመለካካት ባለ ፍላጎት የተነሳ ነው ምን ያለው የወደቀው። ስለዚህ አዲስ ክርስቲያን ምን አይሆን? መሪ አይሆን አለ። ልንገራቸው፣ አንዳንድ ወገኖች በጣም ከመንፈሳዊ መሪዎቻቸው ከአገልጋዮቻቸው ይልቅ በጣም የተሻለ መረዳት እንዳላቸው፣ በጣም የተሻለ ዕውቀት እንዳላቸው በጣም የሚያስቡ ሰዎች አሉ። ልንገራችሁ፣ ራሳችሁን ከሌላው የተሻለ ሰው እንደሆነ አድርጋችሁ የምትቆጥሩ ከሆነ የክርስቶስ ባህሪ አልገባችሁም። ጳውሎስም በፊልጵስዩስ ምዕራፍ 2 ላይ ጓደኛዬ ከእኔ የተሻለ ነው ብለህ ቁጠር፣ ካንተ እንደሚሻል ቁጠር። ይህ ነው የክርስቶስ ሐሳብ። እናንተን ለማዳን ክርስቶስ እንዴት ራሱን ባዶ እንዳደረገ እዩ ነው የሚላቸው። ስለዚህ ወጣቶች ለማንበብ እግዚአብሔር እድል ሰጥቷችኋል።
እንደቀደሙት አባቶቻችሁ ዘመን አይደለም። ያ ዘመን መረጃ ለማግኘት ዕውቀት ለማግኘት ከዓለም ጋር ለመገናኘት በጣም የነበረው ክፍተት በጣም ትንሽ ነው። ዕውቀት የምናገኘው ወይ ትምህርት ቤት ገብተን ነው ወይ አንብበን ነው ወይም ደግሞ አንብበው ነው። አሁን አዲሱ ትውልድ አንድን ነገር በተለያየ ነገር የሚረዳበት በጣም ብዙ እድሎች፣ ብዙ አክሰሶች አሉ፣ ብዙ ሚዲያዎች አሉ። ይህን አገኘን ማለት በሌሎች ወንድሞቻችን እህቶቻችን ላይ በትዕቢት እንነሳለን ማለት አይሆንም። ስለዚህ ራሳችን የምናይበት የምንመረምርበት እድል እንዳለን ማወቅ መቻል አለበት። ስለዚህ ዳዊት ለሰይጣን እድል ያገኘው ምንድን ነው? በትምክህት ነው። ሰራዊት አለኝ፣ ኃይል አለኝ፣ ይህን ያህል ጦር አለኝ፣ ይህን ያህል ምናምን አለኝ ብሎ ለመመካት ነው። ተቆጠሩ። ወዲያው ነቢይ መጣ። መቅሰፍት ምሕረት ተባለ። መረጠ። በእግዚአብሔር እጅ በወድቅ ይሻለኛል፣ ምሕረቱ ብዙ ነውና አለ። ስለዚህ ትዕቢት ለሰይጣን እድል ፈንታ የሚሰጥ ክፉ ባህሪ መሆኑን ማወቅ መቻል አለብን። ያዕቆብ ምዕራፍ 4 ቁጥር 6-7 እንደዚህ ይላል፣ ነገር ግን ጸጋን አብዝቶ ይሰጣል። መጽሐፍ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ያለው ስለዚህ ነው። እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት፣ ከእናንተ ምን ይላል? ይሸሻል ይላል። ለእግዚአብሔር ተገዙ ነው የሚለው። ለእግዚአብሔር ተገዙ። በመጀመሪያ ይውላችሁ የድል አድራጊነት መሰረቱ ምንድን ነው ብላችሁ ከጠየቃችሁ የመጀመሪያው ነገር ራስን ለእግዚአብሔር ማስገዛት ነው። ትሁት መሆን ለማን? ለአምላክ። ለማን? ለሰራዊት ጌታ ለእግዚአብሔር ምን መሆን? ትሁት መሆን። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ምን ይሰጣል? ጸጋን ይሰጣል ብሎ የእግዚአብሔር ቃል ይናገራል። ስለዚህ በእግዚአብሔር ላይ አትደጉ፣ ለእግዚአብሔር እደጉለት፣ ለእግዚአብሔር ተገዙ። ከዛ ዲያብሎስ ምን ይሆናል? ይሸሻል። ስለዚህ በነገራችን ላይ ተቃወሙት የሚለው ነገር ድምፅን ከፍ አድርጋችሁ ስለመገሰጽ አይደለም። ሪዚስት አድርጉት ነው። ሪዚስት ማለት በህይወት ለእግዚአብሔር በመገዛት ሰይጣን የሚፈልገውን ያንን ክፍተት በመድፈን ራሳችንን ለእግዚአብሔር መስጠት ማለት ነው። ስለዚህ ራሳችሁን ከኃይለኛው ከእግዚአብሔር እጅ በታች ዝቅ ካደረጋችሁ ሰይጣን ወደ ህይወታችሁ ገብቶ እናንተ ትዳራችሁን፣ ኑሯችሁን በሙሉ የሚበታተንበትና የሚሰባበርበት ፈንታ ይኖራል ማለት ነው። ስለዚህ ለእግዚአብሔር መገዛት ማለት ለእግዚአብሔር ኃይል፣ ለእግዚአብሔር ሉዓላዊነት፣ ለእግዚአብሔር ታላቅነት፣ እግዚአብሔር በእኛ ላይ ሉዓላዊ መሆኑን፣ እግዚአብሔር በእኛ ላይ ፈቃድ ያለው ወይም ደግሞ እግዚአብሔር በእኛ ህይወት ውስጥ ምን ያለው መብት ያለው አምላክ መሆኑን እውቅና መስጠት ማለት ነው። መገዛት በህይወት ነው። ስለዚህ እዚህ በጌታ በኢየሱስ ክርስቶስ ስም ብለን ከተቃወምነው በኋላ ዘወር ስንል እግዚአብሔር በእኛ ላይ ያለውን የመግዛት የበላይነት መብቱን የምናሳጣው ከሆነ የምንኖረው የራሳችንን ኑሮ ከሆነ ለእግዚአብሔር የሚገዛ ስብዕና ከሌለን ለእግዚአብሔር እውነት ምላሽ የሚሰጥ የጽድቅና የቅድስና ህይወት ከሌለን እንዴት አድርገን ነው ድምፃችንን ከፍ አድርገን የገሰጽነውን ያንን ጠላት ጽድቅን ባለመኖር ወደ ህይወታችን እንጋብዘዋለን ማለት ነው። ስለዚህ ስለ መንፈሳዊ ውጊያ ስናወራ የመጀመሪያው ነገር ማወቅ ያለባችሁ በእኛ አቅጣጫ ያለውን ክፍተት በመዝጋት መዋጋት። ስለዚህ ዛሬ እያልኳችሁ ያለሁት አንድ ነገር ነው። በጠላት ሐሳብ ዲሲቭ ላለመደረግ፣ በጠላት አጀንዳና በዛ ራዳር ውስጥ ላለመግባት ከፈለጋችሁ በመጀመሪያ በእኛ ህይወት አቅጣጫ እድል ፈንታ አግኝቶ ስፍራ አግኝቶ መግቢያ በር አግኝቶ ህይወታችን የሚንድበትን መንገድ መዝጋት ነው። አክሰስ እንዳያገኝ ማድረግ ነው። እድል ፈንታ እንዳያገኝ ማድረግ ነው። ስለዚህ ተቃወሙት ማለት ምን ማለት ነው? በህይወት በኑሮ የምንቃወመው በህይወት ስርዓታችን ነው። ጽድቅን በመኖር ከክፉ የጎልማሳነት ምኞት ምን በል ይላል? ሽሽ ይላል። ስለዚህ ከኃጢአት ጋር እየተሞዳሞድን ይቅርታዬን ቋንቋ በመጠቀሜ ከኃጢአት ጋርና ከኃጢአተኝነት ጋር ህይወታችን ተዘፍቆ በአመፅ እስራት ውስጥ ተይዘን
በረግረግ ጭቃ ውስጥ ጥልቅ ብለን ስጥም ብለን ገብተን ሰይጣን ይሄን አደረገብኝ እንደዚህ ያደረግ ማለት የለብንም። ባይዋጋንም የተወጋንን በቃ ተወግተናል። በሐሳቡ በእቅዱ ተወግተን ወድቀናል። ወጋሁ ማለት ብቻ በቂ አይደለም። ወጋሁ ምናምን ይላል። ወጋሁ ማለት አይበቃም። ምንም እኮ የሚፈልገውን ነገር እኛ ውስጥ ከቀበረ በኋላ እሱ ጠላት ክልል ቀይሮ ሄዷል። ታጋላችሁ እዚህ ኢትዮጵያ ውስጥ እየኖሩ እንትን እያሉ ቤታቸውን እዚህ የሰሩትን ዘመናዊ ቤታቸውን አሜሪካ ውስጥ ቁጭ ብለው በካሜራ ኮንትሮል የሚያደርጉ ሰዎች ቢዝነሳቸውን አገራቸው ቤታቸው ዘና ፈታ እያሉ እናንተ ቢሮአችሁ ተቀምጣችሁ እኮ ቤታችሁ ውስጥ የሚደረገውን ነገር በሙሉ በካሜራ እኮ ታያላችሁ። ይኸው ቴሌቪዥን አለ ፊታችሁ በሞባይላችሁ ማን እንደገባ ማን እንደወጣ በርቀት እኮ ነው። ቴክኖሎጂ እንኳን እንደዛ ሰርቶ የለን በርቀት ማን በር እንዳንኳኳ እንኳን እናንተ እኮ በቃ መክፈት ሳይጠበቅ ማን ከማለታችሁ በፊት አስቀድማችሁ እኮ በቃ ታገኙታላችሁ። ሰው በጣም በብዙ ርቀት ተቀምጦ ሌላ አህጉር ውስጥ ያለውን ቢዝነሱን ማኔጅ የሚያደርግበት ንብረቱን ኮንትሮል የሚያደርግበት ዘመን ላይ ነው ያለነው። እድሜ ለቴክኖሎጂ። ሰይጣን ምን ያደርጋን ብላችሁ አስቡ። ስለዚህ ሐሳቡን እናንተ ኤሪያ ላይ ካጠመደ በኋላ ጥሏችሁ ሄዷል። በኢየሱስም ብትሉ ምን ብትሉ አውጣው። በመጀመሪያ ያንተ ቤት ትምክህትን አውጣና ጣለው። አለመታዘዝን፣ ይቅር አለማለትን፣ ቁጣ፣ ንዴትን፣ ብስጭትን፣ ስጋዊነትን በመጀመሪያ ንቀለውና ጣለው። ከነቀልከው በኋላ ኦልሬዲ ከራዳር ውጭ ከእይታ ውጭ ነህ። ካሜራውን ነቅለህበታል ማለት ነው። ካሜራውን አንተን ኮንትሮል የሚያደርግበትን ካሜራውን ነቃቅለህበታል ማለት ነው። ይሄን ነው ማወቅ ያለባችሁ። ስለዚህ የመጀመሪያው ነጥብ ምንድነው? የትዕቢት ክፍተት ነው። ሌላው ሁለተኛ ዘመንን አለማዋጀት እና ዘመንን በዋጀ አይነት የህይወት ቁመና ውስጥ አለመገኘት ለሰይጣን እድል ፈንታ ክፍተት ከሚሰጡ ነገሮች አንዱ ይሄ ነው። የምታውቁት ጥቅስ ኤፌሶን ምዕራፍ 5 ቁጥር 15 17 እና 18 እንዲህ ይላል፣ እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ስለዚህ ሞኞች አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ ይልና በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና ይላል። እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ምን በሉ ተጠበቁ። ስለዚህ አንዳንድ ጊዜ ያላችሁበትን ነባራዊ ሁኔታ አለመረዳት፣ መቼ ምን መናገር እንዳለባችሁ አለማወቅ፣ መቼ የት በምን ሰዓት በምን ወቅት የስፍራ ከነማን ጋር የሚለውን ሁኔታ ካለም ሳንረዳ ወደ አንድ አክሽን ውስጥ መግባት፣ ሁኔታን አለመረዳት፣ ዘመንን አለመዋጀት፣ አሁን ያለው ነባራዊ ሁኔታ አለማወቅ። ሰይጣን በጣም በነገራችን ላይ አሁን ሰይጣን በጣም በተደጋጋሚ ስሙን በመጥራቴ በጣም ነው የማዝነው። በጣም አተልቃችሁ እንዳታዩት። ስለ ክፋቱ እያወራን ስለሆነ ነው ደጋግሜ ያወራሁት እንጂ የሚወራ የሚነሳ አይደለም። በህይወት የምጠራው ኢየሱስን ስም መጥራት ነው። የአምላኬን ስም ነው መጥራው። ኢየሱስ ክርስቶስ ጌታና ንጉስ ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ ዘመንን አለማዋጀት፣ ዘመንን ካልዋጀን በስተቀር ለጠላት እቅድና ሐሳብ ተላልፈን እንሰጣለን። ምክንያቱም መቼ ምን ማድረግ መቼ ምን መናገር እንዳለብን ዘመን ስለማንዋጅ በስሜታዊነት ተነስተን በሆነ ነገር ተገፋፍተን የሆነ ነገር ብናደርግ ሰይጣን እዛ ጋር ወጥመድ አዘጋጅቶልን ህይወታችንን ልናጣ ሁሉ እንችላለን። ይህ ቃለ ወንጌል ቲቪ ነው። ለጌታችን ለመድኃኒታችን ለእግዚአብሔር ክብር ይሁን። ዘመንን አለማዋጀት ወይም ደግሞ እግዚአብሔር በህይወታችን የሚሰጠንን አጋጣሚዎች በትክክል አለመጠቀም
ለጠላት ተላልፈን እንድንሰጥ ወይም ደግሞ ለሰይጣን ክፍተት እንዲያገኝ እድል ልንሰጠው እንችላለን። በመጽሐፍ ቅዱሳችን ውስጥ ፍሊክስ የተባለ ንጉሥ ታውቃላችሁ። የሐዋርያት ሥራ ምዕራፍ 24 ቁጥር 24 እስከ 27 የሠራዊት ጌታ እግዚአብሔር ጳውሎስን ላከለት። ጳውሎስ ስለ ክርስቶስ አወራው። ምን እንዳለው ታውቃላችሁ? ተስማሚ ጊዜ ሲገኝ ምን እልሃለሁ እጠራሃለሁ አለው ይላል። አልተጠቀመበትም። ወደ ሕይወቱ እግዚአብሔር ልኮት የነበረውን ይህንን የማዳን ወንጌል ክርስቶስ ኢየሱስ ጌታ እንደሆነ አዳኝ እንደሆነ ቤዛ እንደሆነ ሲነግረው አሜን ብሎ እግዚአብሔር የሰጠውን እድል ተጠቅሞ ስለ ጽድቅና ስለ ኩነኔ ሲያወራው፣ ስለሚመጣው ፍርድ ሲያወራው አሜን ብሎ መቀበል ሲችል ይህንን የመዳን እድል አልተጠቀመበትም። ምንድነው ያለው? ሌላ ጊዜ፣ ምቹ ጊዜ። የኔ ወንድም ዛሬ የምትሰማውን እውነት አሜን ብለህ ባለመቀበል ምክንያት ይህ ጊዜ ቢያልፍ ነገ ያንተ እንዳልሆነ አታውቅም። ነገ ምን ይዞ እንደሚመጣ አታውቅም። ቀኖቹ ክፉዎች እንደሆኑ አታውቅም። ዛሬ እግዚአብሔር የሰጠህን እድል፣ እግዚአብሔር በሕይወት ላይ ያመጣልን መልካም አጋጣሚ መቀበል ይኖርብሃል። ሰዎች እግዚአብሔር አምላክ ወደ ሕይወታቸው የሚያመጣቸውን አንዳንድ መልካም የሆኑ አጋጣሚዎችን ነገ በማለት እስኪ ምቹ ጊዜ ሳገኝ እጠራሃለሁ በማለት ወደ ቤታቸው ሊገባ የወደደውን ጌታ እየገፉ ለጠላት እድል ፈንታ በመስጠት ትዳራቸውን የሚያጡ፣ ሕይወታቸውን የሚያጡ፣ ቢዝነሳቸውን የሚያጡ በጣም ብዙ ሰዎች ናቸው። ስለዚህ እግዚአብሔር አምላክ ምንድን ነው እያለ ያለው? አሁን በአሁኑ ወቅት ስለ ኢትዮጵያ ምንድን ነው እግዚአብሔር እያለ ያለው? ምን አይነት አጋጣሚዎችን ነው እንድንጠቀም እግዚአብሔር እያዘዘን ያለው? ምንድን ናቸው በዙሪያችን ያሉ እድሎች? እንዴ አስቴር እኮ ወደ ዙፋን ከመጣች በኋላ አጎቷ ምንድን ነው ያላት? የሞት አዋጅ በይሁዳ ላይ እንደመጣ አንቺ ታውቂያለሽ። ይህን እድል ተጠቀሚበት። አይሆንም እፈራለሁ ካልሽ ግን መዳን ከሌላ ስፍራ ለአይሁድ ይሆንለታል፣ ለአንቺ ግን ወዮልሽ አላት። ስለዚህ እግዚአብሔር አምላክ ወደ ሕይወታችን የሚያመጣቸውን መልካም አጋጣሚዎች፣ እድሎች በደንብ አድርገን መጠቀም መቻል አለብን። እኔም ማምነው እንደዚህ ነው። እግዚአብሔር ወደ ሕይወታችሁ የሚያመጣቸውን መልካም አጋጣሚዎች ሌሎችን ለማትረፍ መጠቀም፣ ሌሎችን ለማንሳት መጠቀም፣ ሌሎችን ለማትረፍ መጠቀም። ስለዚህ ወሰነች። ሕይወቷን ለሕዝቡ አሳልፋ ለመስጠት ጨከነች። ሰምታችሁኛል ወገኖቼ? የአባቴ ብሩካን እየሰማችሁ ነው እንዴ? ታስታውሳላችሁ በአንደኛ ዜና ምዕራፍ 12 ላይ የእግዚአብሔር ቃል ሲናገር እኮ ዘመኑን የሚያውቁ እስራኤል ምን ማድረግ እንዳለበት ዘመኑን የሚያውቁና የዋጁ ይላል ኃያላን ዳዊትን ሊያነግሱት በአንድ ልብ ወደ ኢየሩሳሌም መጡ። ምንድነው በዛ ስፍራ ዘመንን መዋጀት ማለት? ታስታውሳላችሁ ሳኦል ከሞተ በኋላ የሳኦልን ሌጋሲ አስጠብቀን እንቀጥላለን፣ ንግስና እናስቀጥላለን፣ ንግስና የሳኦል ቤት ላይ ነው ያለው ብለው የሳኦልን ንግስና ለማስቀጠል በዘር ማንዘር ማለት ነው፣ በትውልድ ማለት ነው፣ ለማስቀጠል የታገሉ የሳኦል ታማኞች ነበሩ። ነገር ግን ሰማይ አጀንዳ ቀይሯል። አሁን ዘመኑ የሳኦል ዘመን ሳይሆን አሁን ዘመኑ የዳዊት ነው። ዘመንን መዋጀት ማለት እስራኤል ምን ማድረግ እንዳለበት የሚያውቁ ኃያላን፣ ሰይፍን የሚመዙ ኃያላን፣ ዘመኑን ያወቁ እስራኤልን ምን ማድረግ እንዳለበት የሚያውቁ ነበሩና ምን አሉ ነው የሚለው? አንድ ልብ ሆነው ዳዊትን ሊያነግሱ ሄዱ ይላል። እዛ የወደቀ እግዚአብሔር ናኩት ያለ በጊልቦዓ ተራራ ላይ ራሱን ገድሎ ካጠፋ ሟርተኛን ከጠየቀ ሰው ታሪክ ጋር እዛ መጣበቅ አያስፈልግም። አሁን ዘመኑ የዳዊት ነው። በቃ እግዚአብሔር ዳዊትን ሹሟን ማለታቸው ነው። ዘመን መዋጀት ማለት ይሄ ነው።
አንዳንድ ሰዎች ከትላንትና ነገር ጋር ችንክር ብለው የሚቀሩ ሰዎች አሉ። ተቀርቅረው አሁን ያለውን የእግዚአብሔርን ሐሳብ የማይረዱ ሰዎች አሉ። ልንገራችሁ፣ የትላንትናውን ማስቀጠል አትችሉም። አሁን ዘመኑን ተቀይሯል። የትላንትናውን ታሪክ ለማስቀጠል በሚያደርጉት ትግል የህይወት መስዋዕትነት ያስከፍላሉ። እነሱም ዋጋ ይከፍላሉ፣ ሌላውንም ሰው ዋጋ እስኪ ዘመኑን አሁን ያለንበት ዘመን በጣም የተለየ ዘመን ነው። ስለዚህ የትላንትናን ታሪክ እያነሱ መፎከርና ዛሬን ማበላሸት ተገቢ አይደለም። ዘመንን እንዋጅ። ለፖለቲከኞችም ለመንፈሳዊ ሰዎችም ለምድሪቱ ሰዎችም የምንለው በአሁኑ ወቅት ያለው ሁኔታ ምንድን ነው? ስለዚህ ዘመኑን የዋጅ እንደ እግዚአብሔር ቃል ማለት ነው። መዋጀት ማለት ዘመኑን መርምሮ ያወቀ ማለት ነው። እሱ ብቻ ሳይሆን ዘመኑን መርምሮ ካወቀ በኋላ ለዘመኑ የሚመጥን ስብዕና የገነባ ማለት ነው። አይገርምም? ስለዚህ ዘመኑን ስታውቁ ያንን ዘመን የሚመጥን ነገር ታደርጋለች። አሁን ለምሳሌ በእኛ ክረምት ነው ዛሬ። ስለዚህ የበጋ ልብሶች አትለብሱ። ክረምት ስለሆነ ብርድ ስለሆነ ዘመኑ የሚጠይቃችሁ ወፈር ያሉ ልብሶችን እንድትለብሱ ነው። ስለዚህ አለባበሳችንን እንድንቀይር ያደረገን ምኑ ነው? አሁን ያለንበት ነባራዊ ሁኔታ ነው፣ ወይዘሩ ነው፣ አየሩ ነው። ስለዚህ ዘመንን ማወቅ ጸሎታችንን ራሱ ዳይሬክት ያደርገዋል። አንዳንድ ጊዜ ጸሎቶቻችን ራሱ ዘመንን ከዋጀን ዘመኑን የሚመጥን አይነት ጸሎት ነው እኮ የምንጸልየው። ዘመን ያለንበት ዘመን ካለፈ አይሆንም፣ ሊሆን አይችልም። ስለዚህ አንዳንድ ጊዜ የጸሎት ርዕሶቻችንን እንኳ ቢሆኑ በጣም በጥንቃቄ ዘመንን በዋጀ የእኛን ዕድሜ የመጠነ ጸሎት፣ እኛ ያለንበትን ሁኔታ የመጠነ ጸሎት ነው መጸለይ ያለብን። እግዚአብሔር ከምናስበው በላይ ተአምር ያደርጋል ወይ? አዎ። ስለዚህ አሁን ለምሳሌ በትምህርት በዚህ በሃይ ስኩል ደረጃ ያለ ተማሪ መጸለይ ያለበት ምንድነው? እግዚአብሔር አእምሮውን እንዲከፍትለት በጽድቅና በቅድስና እንዲኖር እንጂ እንደው አልፎ ስለ ትዳሩ መጸለይ ያለበት በዚህ ሌቭል ላይ ያለ ልጅ ስለ ትዳር መጸለይ ያለበት ብዬ አላስብም። ያለበት ሁኔታ ነው የሚወስነው። እንደ ተሻግሮ ትደርስበታለህ እኮ ገና ከስንት ዘመን በኋላ ትምህርትን ጨርሰህ ውጤት መጥቶልህ ዩኒቨርሲቲ ገብተህ ተምረህ ከዛ ስራ ይዘህ ምናምን ይዘህ ነው ትዳር የምትመጣው። ከስንት ዘመን በኋላ ጊዜው ስትደርስ የሚጸልይበትን እዚህ አምጥተህ አታጨናንቀው። ስለዚህ ዘመንን መዋጀት ማለት ለዘመኑ የሚመጥን የጸሎት አይነት እንድንጸልይ ግድ ይለናል ማለት ነው። ዘመንን ማወቅ መቼ ከማን ጋር መገናኘት እንዳለብን ዕውቀትን ይሰጠናል ማለት ነው። ስለዚህ ዘመንን በመዋጀት በመመርመር ማንመላለስ ከሆነ እንስታለን። ታስታውሳላችሁ ፈሪሳውያንን ጌታ ምንድን ነው ያላቸው? እንድናምንበት ተአምር አድርግልን አሉት። ምንድን ነው ያላቸው ሲመልስላቸው? የሰማይን መልክ ታውቃላችሁ፣ ክረምትና በጋን ትለያላችሁ፣ ግን የመንፈስን ዓለም ሐሳብ አትረዱም። በጣም ነው የሚገርመው። የእግዚአብሔር የዘላለም ሐሳብ ግን በዛ ነው። ለፈሪሳውያን ምንድን ነው? ይኸው የእግዚአብሔር መንግሥት የሆነ የእግዚአብሔር ልጅ ኢየሱስ በመካከላቸው እየተመላለሰ ነው። ስለ ፍጥረታዊ ነገር በደንብ አድርገው ተንትነው ማውራት፣ አየሩ እንደዚህ ነው፣ ክረምቱ እንደዚህ ነው፣ በዚህ ወር ክረምት ይሆናል፣ ከዚህ በኋላ ክረምቱ አልፎ በጋ ይሆናል የሚለውን ነገር በደንብ አድርገው ያውቃሉ። የዘመኑን መልክ በደንብ አድርገው ያውቃሉ። የሰማይን መልክ ግን መለየት አልቻሉ። ስለዚህ እነሱን ለማዳን እነሱን ለመታደግ ዓለምን ሁሉ ለማትረፍ የመጣው ኢየሱስን በመካከላቸው የነበረውን ከተአምራት በላይ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን ግን አላወቁትም። ስለዚህ ገብረ ጉንዳንን ታውቃላችሁ አይደል እንዴ? በክረምት ክፉ ዘመን ከመምጣቱ በፊት ምን ያከማቻል? ምግብን ያከማቻል ይላል። ለምን መሰላችሁ? በክረምት በበጋ ምግብን ካልሰበሰበ በስተቀር በጣም የሚገርም ነው። ክረምት ከመጣ በኋላ ምግብ ፍለጋ ወጣ ቢል ዝናብ፣ ጎርፍ ጥርግ አድርጎ ነው እሱንና ዘር ማንዘሩን ሁሉ ይዞ የሚሄደው። ስለዚህ በምቹ ጊዜ ምግብን ይሰበስባል። የመከራ ዶፍ በሚመጣበት ጊዜ ቤቱ ክትት ብሎ ይቀመጣል። ዘመንን መዋጀት። ስለዚህ
አጠቃላይ ያለንበትን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁኔታ ሁሉ በትክክል ዲዘርን አድርገን ካላወቅን በስተቀር ለሰይጣን እድል ፈንታ የምንሰጥ በሰይጣን ፍላጻ የምንጠቃ ሰዎች ነው የምንሆነው። ስለዚህ ሰይጣን እድል ፈንታ የሚያገኘው ባለማወቅ ዘመንም ባለማዋጀት ከተመላለስን ነው። ይሄ በጣም አደገኛው ነገር። ሶስተኛው ባለማስተዋል መመላለስ ነው። ማቴዎስ 13 ቁጥር 14 እስከ 21 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። የእግዚአብሔር መንግሥት ቃል ሰምቶ ከማያስተውል ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ይነጥቃል። እኔ አዲሱ መደበኛ ትርጉም በጣም የሚገርመኝ ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ምን ያደርጋል? ይነጥቃል። ይህ እንግዲህ በመንገድ ዳር የተዘራው ዘር ነው። በጭንጫ መሬት ላይ የተዘራው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለው ሰውን ይመስላል። ነገር ግን ስር ሰላም ባለመውሰዱ ብዙ አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል ይላል። የእግዚአብሔርን መንግሥት ቃል ሰምቶ በማያስተውለው ሁሉ ሌላ በማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ቃል ይወስዳል። በጣም ነው የሚያሳዝነው። ስለዚህ እየሰማን ያለውን የመንግሥትን ቃል ሰምተን የማናሰብ አንዳንድ ጊዜ እሁድ አይደለም እሁድ ተሰብከን ለሚቀጥለው እሁድ ብንጠየቅ አይደለም ማስተዋል። ልክ እኮ ከቤተ ክርስቲያን ግቢ ውስጥ ውጥት ስንል ዛሬ ምንድነው የተሰበካችሁት ቢባሉ እኔ እንጃ የሚሉ በጣም ብዙዎች ናቸው። ምናልባት የምናስታውሰው መድረክ ላይ ሰባኪው የተናገራቸውን ምሳሌዎች ወይም ደግሞ ፈታዘና የሚያደርጉ እንደ ኮሜዲ አይነት ንግግሮችን ካልሆነ በስተቀር መሰረታዊ የሆነውን የእግዚአብሔርን ሐሳብ መልእክት የማይረዱ የቤተ ክርስቲያን ሰዎች በጣም ብዙ ናቸው። ክፉ ይመጣል፣ በውስጡ የተዘራውን ዘር ይወስዳል። የእግዚአብሔር ቃል በውስጣችን ሲኖር ጥበባችን ነው፣ ዕውቀታችን ነው፣ ኃይላችን ነው፣ ብርታታችን ነው፣ ሰይፋችን ነው። የማጥቂያ ሻቦላ፣ የማጥቂያ የመዋጊያ ሰይፋችን ነው። የመንፈስ ሰይፍ ይለዋል። እርሱም የእግዚአብሔር ቃል ነው ይለዋል። የሰማይ አምላክ እግዚአብሔር ለዘላለም የተባረከ ይሁን። ይህንን የመንፈስ ሰይፍ የምትዋጉበትን፣ ጠላትን የምታጠቁበትን ያንን የከበረውን የእግዚአብሔርን ቃል ከውስጣችሁ መጥቶ ነጠቀው ማለት የእግዚአብሔር ቃል እይታችሁ ነው። ቃሉን ወሰደ ማለት ታውራችኋል ማለት ነው። የእግዚአብሔር ቃል ዕውቀታችሁ ነው። ነገሮችን የምትፈትሹበት፣ የምትመረምሩበት ማስተዋላችሁን ወስዷል ማለት ነው። የእግዚአብሔር ቃል ጥበባችን ነው። የእግዚአብሔር ቃል ማስተዋላችን ነው። የእግዚአብሔር ቃል ኃይላችን ነው። እንዴ ቃል የመጣላቸውን እኮ መጽሐፍ ቅዱስ አማልክት ይላቸዋል፣ ገዢዎች ናቸው ይላቸዋል። ክብር ለእግዚአብሔር ይሁን። ስለዚህ በጠላት ኃይል ሁሉ ላይ ከፍ እንድትሉ የሚያደርጋችሁ እኮ እግዚአብሔር በውስጣችሁ ያስቀመጠው ቃል ነው። ልጅ ነህ ይልሃል፣ ጸድቀሃን ይልሃል፣ የዘላለም ሕይወት አግኝተሃን ይልሃል፣ ተቀድሰሃን ይላል። ማንነትን እንድታውቅ አድርጎሃል የእግዚአብሔር ቃል። ስለዚህ የተደረግነውን ነገር ካላወቅን፣ የእግዚአብሔርን ዕውቀት ካልያዝን በስተቀር ለጠላት ተላልፈን ተሰጥተናል። ስለዚህ ጠላት ባለማስተዋል ነው በውስጣችን መጥቶ ያለውን የእግዚአብሔርን ቃል ከውስጣችን የሚወስደው። ገብቷችኋል? ስለዚህ አንዳንድ ጊዜ ባለማስተዋላችን ምክንያት ትዳራችን የፈረሰ ሳናስበው በተናገርናቸው ቃሎች የብዙ ሰዎችን ሕይወት ጎድተናል። ከዛ ለምን እንደዚህ ብለህ ተናገርከኝ ለምን ሲባል ጌታ ይገስጸው ጠላት ተዋጋኝ አይደለም፣ አንተ ነህ የተዋጋው። እንደ ይቅርታ አድርጉልኝ። አንዳንዶቻችን ራሱ ሰይጣን ራሱ በሌለበት ስፍራ ራሱ ምን ጋብዘው ሁሉ ነው የሚለው ሁሉን ነገር ከሰይጣን ጋር ማያያዝ። እስኪ ቆም እንበልና ሰበበኛ ከምንሆን፣ ምክንያታዊ ከምንሆን፣ እከሌ እንደዚህ ያደረገብኝ እከሌት እንደዚህ ያደረገ ከምንል ለምንድነው እኛ እንደዚህ የተደረገብን ብለን እስኪ እናስብ።
እስኪ ቆም ብለን ራሳችንን እንመርመር። እስኪ ቆም ብለን ራሳችንን እንፈትሽ። በጣም እኔ በህይወቴ እኔ ታናሽ ወንድማችሁ በህይወት ዘመኔ ያየው እግዚአብሔር ያስተማረኝ ባሳለፍኳቸው የክርስትና ህይወት በሊደርሺፕ በሰራሁባቸው ከቅዱሳን ጋር በነበረኝ ግንኙነት ሁሉ በጣም በፐርሰንት ከፍ ያለውን ድርሻ የሚወስደው እኔ ባለማስተዋሌ ሰይጣን እድል አግኝቶ በህይወቴ ውስጥ ብዙ ክፍተቶችን ያገኘበትን ሁኔታ ነው ያስተዋልኩት። ስለዚህ አንዳንድ ጊዜ በቃ እንደዚህ በቃ ከሷ ጋር መኖር አልፈልግም፣ በቃ ትዳሬ መፍታት እፈልጋለሁ ምናምን እንላለን። አንዱን ስጠይቁት እሱን ባል ስጠይቁት ሚስቱን ተጠያቂ ያደርጋል። ሚስቱን ስጠይቋት ባልን ተጠያቂ ያደርጋል። እስኪ ቆም በሉና ለዚህ የትዳር መናጋት ምክንያት የሆነው ማን ነው? አንድ ጊዜ የተጠየቁትን ነገር ጥያቄ ልንገራችሁ። ፍቺ ወደ ቤተ ክርስቲያን መጣ። ፈጽሞ ባልና ሚስቱ መግባባት አልቻሉም። ስለዚህ እሷ መፍታት እፈልጋለሁ አለች። በዚህ ምክንያት ህይወቴን ሊያሳጣኝ ስለሆነ ስለዚህ ከዚህ ሰው ጋር መቀጠል አልፈልግም፣ መፍታት እፈልጋለሁ አለች። እሱ ሲጠየቅ መፍታት አልፈልግም አለ። ከዛ የቤተ ክርስቲያን መሪዎች ከማን ጋር ነው የሚወግኑት? ከእሱ ጋር። ለምን? አልፈታም ብሏና። አሁን ይህ ሰው በሚቀጥለው ሊያገባ የሚችልበት አክሰስ ሊሰጠው ማለት ነው፣ እድል ሊሰጠው ማለት ነው። ምክንያቱም እሷ ፈታለሁ ብላለች፣ እሱ ደግሞ አልፈታም ብሏል። ስለዚህ ቤተ ክርስቲያን ስትፈርድ ምንድን ነው የምትለው? አይ እሱ አልፈታም ስላለ ከሱ ጋር። እኔ አንድ ጥያቄ ነው የምጠይቀው፣ ለዚህ ትዳር መናጋት አልፈታም ይበል እንጂ የእሱ አስተዋጽኦ የለበትም ወይ? ደብና አድሮ ወይም የእሷ ወይም የእሱ ድርሻው ከፍ ዝቅ ሊል ይችል ይሆናል እንጂ እሷ ብቻዋን ከመሬት ተነሳ እንደዛ ትንዘረዘር በቃኝ አትልም። ወዳው ነው ያገባችው፣ መርጣው ነው ያገባችው፣ ተገዳ አይደለም ግን ዛሬ እንድትፈታና እንድትለይ እሱ ያደረገው ነገር ምንድነው ነው? አንዳንድ ሰዎች ይወጉሁና ከዛ ዘወር ይሉና አረ በቃ ይቅለሰለሳሉ። ወንድሜ ለቤትህ መናጋት፣ ለትዳርህ መናጋት፣ ለቢዝነስ መናጋት ሰይጣንን ተጠያቂ ከማድረግ በፊት በመጀመሪያ አንተ ምንድነው ያደረከው? ኃላፊነት ውሰድ። ሰበበኛ መንፈስ ከዘፍጥረት ምዕራፍ 3 ጀምሮ ያለው ነገር ነው። አዳም ታዛውዛለ ለምን ነው ያደረከው ሲባል እሷ ናት ያሳታች። እሷ ደግሞ ስትጠየቅ ከሌ ነው። በቃ ተጠያቂ ላለመሆን ያደረጉትን ነገር ታውቃላችሁ። ስለዚህ ምናልባት ድርሻችን ከፍና ዝቅ ሊል ይችላል እንጂ ሁለቱም አስተዋጽኦ አድርገዋል። ስለዚህ መወገዝ ያለበት ሁሉም ነው። ሁለቱም ነው መወገዝ ያለባቸው። ስለዚህ ባለማስተዋል በመንቀሳቀሳችን ምክንያት ከቅዱሳን ጋር አብረን እንዳንጓዝ ጠላት አድርጎናል። ቅንነታችንን በመውሰድ ባለማስተዋላችን ምክንያት እግዚአብሔርን ባለመፍራታችን ምክንያት በማስተዋል ካለመንቀሳቀሳችን ምክንያት በጣም ህይወታችን የተበላሸብን በጣም ብዙ ሰዎች ናቸው። በጣም ብዙ ሰዎች ነው። በመጽሐፍ ቅዱሳችን ውስጥ ሳምሶንን ታስታውሱታላችሁ። ባለፈው ሳምንትም አንስቼዋለሁ። የጠላትን ተንኮል አላስተዋለም። በመሳፍንት ምዕራፍ 16 ላይ ወደ ተምና ምን አደረገ ነው የሚለው? ወረደ የሚል የእግዚአብሔር ቃል ታገኛላችሁ። ለምን አላነብላችሁ? ያሳዝናል። መሳፍንት 16 እንደዚህ ይላል። ሳምሶንን ወደ ጋዛ ወደ ተምና ማለቴ ሳምሶንን ወደ ጋዛ ሄደ። በዛም ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛ ሰዎችም ሳምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡትም። ሌሊቱን ሁሉ በከተማይቱ በሸመቁበት። ማለዳ እንገድለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። ጠላት ውጭ እያደረገበት ያለውን ነገር አላስተዋለም። ሳምሶን እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ፣ ከሁለት መቃኖች ከመወርወሪያው ጋር ነቀለው፣ በትከሻውም ላይ አደረገው። በኬብሮን ፊት ወዳለው ወደ ተራራ ራስ ላይ ተሸክሞት ወጣ። በዚያ ምን አደረገው ይላል? ጣለው ይላል። አይገርምም ወይ?
አንዳንድ የመጽሐፍ ቅዱስ ማብራሪያዎችን ስታነቡ ከጋዛ እስከ ኬብሮን ድረስ 60 ማይልስ ነው ይላሉ። ከ60 ኪሎ ሜትር ያላነሰ የከተማዋን መወረሪያ እንግዲህ እኛ እንደምናውቀው እንደዚህ ትንሽ የበር መዝጊያ እንዳይወይት ከተማ ትልቅ ከተማ የሚዘጋበት ነው። 5-6 መኪና ምናምን ሰረገላ በአንድ ጊዜ የሚወጣበት የሚዘጋበት የእግዚአብሔር ኃይል አይገርምም? ከሴት ጋር አድሮ ማለት ነው። ያው የቅድስና መለኪያ ስላልነበረ ነው በዛን ዘመን። እግዚአብሔር መሐሪ አይደለም? ይህንን ሲያደርግ እግዚአብሔር ሊያድነው ስለፈለገ ነው። የእግዚአብሔር ሐሳብ ምናልባት የሚገባውና የሚረዳው ከሆነ እግዚአብሔር እድል ሊሰጠው ነው። ነገር ግን እድሉን አልተጠቀመም። ቁጥር 4 ላይ ከዛም በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴት ወደደ። የፍልስጤማውያን መኳንን ወደ እርሱ መጥተው እርሱን ሸንግለሽ የሚል ቃል አለ። ሽንገላ ውጊያችን ከስጋና ከደም ጋር አይደለም። የዲያብሎስን ሽንገላ የሚለው እዚህ እርሱም ሸንግለሽ በእርሱ ላይ ያለ ታላቅ ኃይል ምን እንደሆነ እኛስ ከእርሱ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ። እኛም እያንዳንዳችን 1,100 ብር እንሰጥሻለን አሏት። 2,000 ማለት ነው በአንድ ጊዜ። ደሊላም ሶምሶንን ታላቅ ኃይል በምን እንደሆነ እንድትዋረድ የምታሰርበት ምን እንደሆነ እባክህ ንገረኝ አለች። ሶምሶንም በ7 ባልደረቀ በእርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደ ሌላ ሰው ሆናለሁ አላት። የፍልስጤማውያን መኳንንት 7 ያልደረቀ እርጥብ ጠፍር አመጡለት፣ በእሱም አሰረችው። በጓዳውም ውስጥ ሰዎች ተደብቀው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡ ባለች። እርሱም የተልባ እግር ፈትል እሳት በሸተተው ጊዜ እንደሚበጠስ ጠፍሩም በጣጠሰው፣ ኃይሉም ምን እንደሆነ አልታወቀም የሚል የእግዚአብሔር ቃል ታገኛለህ። ይገርመኛል። እንደዛ እያለ ፀጉሬን ብታስሪ፣ በልጥ ብታስሪኝ፣ በምናምን እያለ እሷ ጭኗ ላይ አስተኝታ እየሸነገለችው ኃይልህ የተሰወረው ምን ላይ ነው እያለች ለጠላት አሳልፋ ልትሰጠው። እግዚአብሔር ከእንደዚህ አይነት ክፉ ሰዎች ይጠብቃችሁ። ለጠላት እድል ፈንታ ሰጥተው እናንተ ተላልፋችሁ እንድትሰጡ ከሚያደርጉ፣ ወዳጅ ከሚመስሉ፣ አብረዋችሁ ከሚኖሩ፣ በጭናቸው ላይ ከምትተኝ ክፉ ሰዎች እግዚአብሔር ይጠብቃችሁ። እንዴት አድርጋ አሳልፋ እንደሰጠችው የእግዚአብሔር ቃል ሲናገር ራሱን እስከሚጠላ ድረስ፣ ነፍስ እስከማይቀርለት ድረስ ዕለት ተነዘንዘው ነበር ይላል። ኃይልህ የተሰወረው በምንድን ነው? ምን ላይ ነው ኃይልህ ያለው? አለማስተዋል፣ ተልእኮን ሚስ ማድረግ፣ የተጠራንበትን ጥሪ ሚስ ማድረግ። ሰው በተጠራበት ዘላለማዊ ሐሳብ ላይ በጽድቅ ካልቆመ እግዚአብሔር ኃጢአተኛን አይተባበርም። አዎ ኃጢአተኛን ይወዳል፣ ግን በኃጢአት የሚቀጥሉትን ሰዎች ግን አይተባበርም። ዛሬውኑ እግዚአብሔር እርምጃ አልወሰደብንም ማለት እግዚአብሔር ከአመፃችን ጋር ተባብሯል።